ሂጃቡ ራሱ ሂጃብ ያስፈልገዋል ሴቶች ናቸው አሉ እነዛ ጀሃነም የሚገቡ የጀነትን ሽታ የማያገኙ ለብሰው እርቃናቸውን የሆኑ አካሄዳቸው የኩራት አካሄድ ሰበርሰካ ወይም ጸጉራቸውን ሲያበጥሩ የጋጠወጥ ሴቶች ጸጉር አበጣጠር የሚያበጥሩ ይሄንን መጥፎ ባህሪ ለሌላ የሚያስተምሩ ጸጉራቸውን እንደ ግመል ሻኛ የሚቆልሉ እነዚህ ሴቶች ጀነትን አይገቡም የጀነትንም ሽታ ያገኙ ኛ ራስሽን አደጋ ላይ አትጣይ በአሁን ሰዓት ዳቦ ገዝተው መብያ ያጡ መንገድ ላይ የቆሙ ነታፊዎች አሉ አጋጥሞሽ ሊሆን ይችላል ያጋጠማት ሰምተሽም ወይም አይተሽ ሊሆን ይችላል ጆሮዋ ላይ አንጠልጥላ የምትሄደውን ወርቅ ባለመሸፈኗ አንገቷ ላይ አንጠልጥላ የምትሄደውን ወርቅ ባለመሸፈኗ ያንን ወርቅ ለመውሰድ ሲሉ መንትፈው ጆሮዋ የተበጠሰ ውዲቷ የኢስላም ልጅ አባያዎችሽ ቀሚሶችሽ ሻርቦችሽ የጸጉር መሸፈኛዎችሽ ትክክለኛ ሂጃብ መሆን አለበት በአሁን ሰዓት ሂጃብ ተብለው የሚሸጡት አባያዎች ሂጃብ ያስፈልጋቸዋል ሰብስክራይብ በማድረግ ቤተሰብ ይሁኑ الحمدلله رب العالمين حمدا كثيرا طيبا مباركا فيه كما ينبغي لجلال وجهه وعظيم سلطانه وأشهد أن لا إله إلا الله وحده لا شريك له في ربوبيته وألوهيته وأسمائه وصفاته وأشهد أن محمدا عبده ورسوله وحبيبه وخليله الذي أرسله رحمة للعالمين وعلى آله وصحابته والتابعين لهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته بالله اجزانا فلاغوت مشات انه داغمنيا لمغناኘት አብቅቶናል ለዚህ ጌታችን አልহামዱሊላህ ረቢል ዓለሚን ልንለው ግድ ይለናል ባለፈው ሰዎችን ለጀሃነም የሚያበቋቸው ነገር ግን ዘውታሪ የማያደርጉ መንሲዎችን እየተነጋገርን 10ኛው ላይ ነበር የቆምነው ዛሬ 11ኛውን እንመልከት 11ኛው ለጀሃነም የሚያበቃን መንሲኤ استعمال أواني الذهب والفضة في الأكل والشرب للرجال والنساء كوركنا كبر يتسروا إقاوتشن لمن مجبيام هنا لمتأجأ صوتا سايلي يمتكم دقموا اللو كوركنا كبر يتسروا سحانوش برتقوش مانكاوش شوكاوش اكسترا النزين إقاوش ወንድም ሆነ ሴት መጠቀም አይፈቀድልንም ሐር ደግሞ ወንድ ሊጠቀመው አይፈቀድለትም ለሴት ይፈቀዳል ከምግብና ከመጠጥ ውጭ ላለ ነገር ሴት ልጅ ልታጌጥበት ትችላለች ወርቅን ለወንድ ልጅ አንገት ላይ የሚንጠለጠል ሳይሆን ጆሮ ላይ የሚንጠለጠል ሳይሆን አፍንጫ ላይ የሚተከል ሳይሆን ጣት ላይ የምትደረግ ቀለበት ከብር ይፈቀድለታል ከዚህ ውጭ ከብርና ከወርቅ በተሰሩ ዕቃዎች መመገብ መጠጣት ወንድንም ሴትንም አይፈቀድላቸው ሐርን ለወንዶች መልበስ አይፈቀድላቸው ጥሩ ክልክል ሆኖ ያለ ከብርና ከወርቅ በተሰራ ዕቃ የሚመገቡ የሚጠጡ ሰዎች ቅጣት ይጠብቃቸዋል واعلموا أن الدنيا متاع قليل لببلو دنيا حيوت تنش متقاقميا ናት የደስታ አገር ብቸኛው አገር አኺራ ናት ያችን አገር ለማግኘት ዱንያ ላይ በጥቃቅን ነገሮች ልንታለል አይገባም ወርቅ የዱንያ ወርቅ አፈራለው ውስጡ አፈር ከአፈር ውስጥ የወጣ እኮ ነው የአኺራ ወርቅ ግን ከአፈር አይደለም የዱንያ ሐር የተወሰነ የምድር ነገር አለው ውስጡ የአኺራ ሐር ግን ግንኙነት የለው ንጹህ የሆነ ወርቅ ንጹህ የሆነን ሐር ለመልበስና ለመጠቀም
የዱንያን ሐርና የዱንያን ወርቅ መጠቀም የለብን ሐር ለሴቶች ይፈቀዳል ወርቅ ለሴቶች ይፈቀዳል ከብር የተሰራ ቀለበት ለወንድ ይፈቀዳል ልብ በሉ ረሱል አለይሂ ሰላቱ ወሰለም ምን ይላሉ من شرب في إناء من ذهب أو فضة فإنما يجرجر في بطنه نارا فإنما يجرجر في بطنه نارا من جهنم متفق عليه كبر وينم كورك بتسرع إقع يميت أتا ودهودو يميان باباو يميان قرقرو يجهنم سات النوالو ولماوش كذي وسدونا منالو ይሄ ተግባሩ ለጀሃነም ያበቃዋል አሉ ስለዚህ እኛ ሙስሊሞች ከወርቅና ከብር በተሰሩ ዕቃዎች መመገብም ሆነ መጠጣት አይፈቀድልንም هي لهم في الدنيا ولنا في الآخرة إن شاء الله في جنات النعيم ወርቅና ብር ሙስሊም ላልሆኑ ሰዎች መጠቃቀሚያ እንጂ የኛ አይደሉ ለኛ እዚች ምድር ላይ አልተፈቀዱልንም ተው ውዲቷ እህቴ ወርቅና ብር መጠቀም ይፈቀድልሻል ግን እንዳታባክኝ ለኩራት እንዳትጠቀሚበት በስርዓቱ ተጠቀሚ ሳታባክኝ የፈለግሽውን ያህል ሀብታም ብትሆኚ የፈለገውን ያህል ሀብታም የሆነ ባል ብታገቢ በጌጣጌጥ ድንበር እንዳታልፊ ሁሉም በልክ መሆን አለበት ሁለተኛው ውዲቷ እህቴ ወርቅንና ብርን ለጌጥ ስትጠቀሚ ይፈቀድልሻል እንዳታባክኝ ወንዶችን እንዳትፈትኝበትም ተጠንቀቂ ልብ በይ አላህ ፊት ቁመሽ ከመጠየቅሽ በፊት ከወርቅና ከብር የተሰሩ ጌጦችን አንገትሽ ላይ ጆሮሽ ላይ አፍንጫሽ ላይ ጣቶችሽ ላይ አድርገሽ ሳትሸፋፈኝ ወተሽ ወንዶችን አደጋ ላይ እንዳትጥይ አማም አላህ ትጠየቂበታለሽ አንድ ሁለተኛ ራስሽን አደጋ ላይ አትጣይ በአሁን ሰዓት ዳቦ ገዝተው መብያ ያጡ መንገድ ላይ የቆሙ ነታፊዎች አሉ አጋጥሞሽ ሊሆን ይችላል እህቴ ያጋጠማት ሰምተሽም ወይም አይተሽ ሊሆን ይችላል ጆሮዋ ላይ አንጠልጥላ የምትሄደውን ወርቅ ባለመሸፈኗ አንገቷ ላይ አንጠልጥላ የምትሄደውን ወርቅ ባለመሸፈኗ ያንን ወርቅ ለመውሰድ ሲሉ መንትፈው ጆሮዋ የተበጠሰ አንገቷ ላይ ያለውን ወርቅ ሲበጥሱ አንገቷ የደማ ጣቷ ላይ ያለውን ወርቅ ለማውለቅ ጣቷ ጉዳት የደረሰበት በርካታ እህቶቻችን አሉ ለምን ባለመሸፈናቸው ነው ራስሽን ማደጋ ላይ ትጥያለሽ ወንድሞችሽን ማደጋ ላይ ትጥያለሽ ሂጃብሽ ክብርሽ ነው ውዲቷ እህቴ ሂጃብ ስታደርጊ ከሂጃቡ ስር ያለው ምን እንደሆነ ማንንም አያየው ያንቺ ውበት ለባልሽ ብቻ ነው መሆን ያለበት ተስማማን ውዲቷ እህቴ ስለዚህ ጠንቀቅ በይ ጌጥን ከተጠቀምሽ አጅነብዮች እንዳያዩሽ ጠላትም እንዳያጠቃሽ ውድ ወንድሜ ላንተ የሚፈቀድልህ ከብር የተሰራ ቀለበት ብቻ ነው አንገት ላይ ማንጠልጠል የለብህም ሴት አይደለህማ ጆሮ ላይ ማንጠልጠል አያስፈልግህም ወንድ እኮ ነህ አፍንጫ ላይ የሚሰኩም ይመጡ ይሆናል ወደፊት የጆሮውን እያየን ነው ያንገቱንም እያየን ነው ከብር የተሰራም ይሁን ከወርቅ የተሰራም ይሁን ከብረት የተሰራም ይሁን ከሽቦም የተሰራ ይሁን ከእንጨት የተሰራ ምንም ነገር ሙስሊም አንገቱ ላይ አንጠለጥልም ምንም ነገር ወንድ ነው ምን ጊዜም አያስፈልግህም እኮ እሚንጠለጠል አያስፈልግህም እሺ ጆሮህም ላይ አታርግ አንተ ወንድ ነህ ሴት አይደለህም ነን ሙስሊሞች የሆኑ ህይወታቸውን የረሱ የሆኑ ጆሊዎች ነን የሚሉ ሐቂቃው ግን ፋራዎች የሆኑ እነሱ ስላንጠለጠሉት አንተ አታንጠልጥል አንድ ኳስ ተጫዋች በቴሌቪዥን መስኮት ስላየኸው ብቻ እሱ አንጠልጥሎ ከሆነ አንተ ማንጠልጠል አለብህ እንዴ ያንተ ሮል ሞዴልህ ረሱላህ ናቸው ሰለላሁ ዐለይሂ ወሰለም እሳቸውን ብቻ ተከተል ያንተ ሞዴሎችህ ሷሃቦች ናቸው ሷሃቦች ሰምተህ ታውቃለህ አንገታቸው ላይ ያንጠለጠሉ
አንዳንድ ወንድሞቻችን ሱብሃንአላህ አንገታቸው ላይ ሰንሰለት ያንጠለጥላሉ። ያ ሐቢቢ አንተ አያስፈልግህም። ጸጉራቸውን የሚሰሩ ወንዶች አሉ። ላ ማሳደግ ከፈለክ አሳድገው፣ ልቀቀው እንጂ አትሰራው። በል ሲላቸው ደግሞ ይቆጣጠሩታል። ገና ከሩቁ ስትታይ አንተ ዱርዬ፣ ሌባ፣ ጋጠወጥ፣ ኪስ አውላቂ፣ መንታፊ አድርገው ነው የሚያዩ። አንተ እንደዛ እንኳን ባትሆን ፊዚካልህ፣ አለባበስህ፣ ጸጉርህ ማንነትህን ይገልጻል። አንዳንድ ጊዜ ያሳፍራል እኮ ጸጉሩ ተቆጣጥሮ ሱሪው አስፋልት ጠራጊ የሚመስል ስሙ ሙሐመድ ሲሉ ሱብሃንአላህ ሙሐመድ ነው እንዴት ትላለህ? ያ ሐቢቢ አንተ ሙሐመድ ነህ፣ አንተ አህመድ ነህ፣ አንተ ጀማል ነህ፣ አንተ ኸድር ነህ። እንደ ስሞቻቸው መልካሞች ነው። እኛ እኮ እስልምናን ስናንጸባርቅ በፊዚካላችንም እኮ ማንጸባረቅ አለብን። ፌሳችን ራሱ የሚሰጠው ዳዕዋ ነው እኮ አለባበሳችን። ስለዚህ ወንዶች አንገት ላይም እጅ ላይም ጣት ላይም የሚደረግ ነገር የለም። ጣት ላይ ብቻ ከብር የተሰራ ቀለበት ካስፈለገህ ነው እሱ ነው። በዚህ አይነት 10ኛውን ጨረስ። 11ኛው ለጀሃነም የሚያበቃ ሁላችሁም በተደጋጋሚ ሰምታችሁታል። በተለይ ስለ ሴቶች ሂጃብ ሲነሳ የሚነሳ ነገር ያ ሐዲስ ምንድነው የሚለው? ሲንፋኒ ሚን አህሊ ናሪ ለም አረሁማ ቀጡ አሉ። ሁለት ግሩፖች አሉ የእሳት ናቸው አሉ። አሁን በህይወት ያላየኋቸውም አሉ። በሳቸው ሴንቸሪ በሳቸው ክፍለ ዘመን አልተፈጠሩም እነዚህ ሰዎች። ምክንያቱም በዛን ሰዓት የነበሩ ትውልዶች ሙስሊሞች ነበሩ፣ ትክክለኛ በስም ብቻ ሳይሆን በተግባር። አላህ ከነሱ ያድርገን። ሞዴሎቻችን እነሱ ናቸው። እነሱን ስንከተል ዱንያችንም አኺራችንም ያምርልናል። እነሱ ወደ ጎን ስንተዋቸው ግን ዱንያችንም ይበላሻል። የሚበጅ መስሎን ነው እንጂ ራሳችንን እያታለልን ነው። አኺራችንም ይበላሻል። እና በእኔ ጊዜ ያላየኋቸውም አሉ። ሁለት ግሩፖች አሉ፣ አንጃዎች ናቸው። በአንዱ ግሩፕ ስር በርካታ ሰዎች ሊኖሩ ይችላሉ። አንደኛው ኒሳኡን ካሲያቱን ዓሪያቱን ሙሚላቱን رؤوسهن كأسنمة البخت لا يدخلن الجنة ولا يجدن ريحها وإن ريحها ليوجد على مسيرة كذا وكذا. سبحان الله. أدامت الزبوت على هنا حديث كولدت عندنا جروب ሴቶች ናቸው አሉ። ኒሳኡን ካሲያት ለብሰው እርቃናቸውን የሆኑ። ልብ በይ እህቴ ከነሱ እንዳትሆኚ አትሆኚም ኢንሻአላህ። ግን ልብ በይ ከቻይና፣ ከአሜሪካ፣ ከዩሮፕ፣ ከኤዥያ፣ ከአረብ ሀገር እየተሰሩ የሚመጡ ሂጃቦች ሚዛናዊ አይደሉም። ያንቺ ሂጃብ መመዘኛው ከሳውዲ አረቢያ ስለመጣ፣ ከግብጽ ስለመጣ፣ ከየመን ስለመጣ፣ ከሱዳን ስለመጣ አይደለም። ላ ኢስላም ነው ያንቺ ልብስ መመዘኛው። አለበለዚያ ግን ሂጃቡ ራሱ ሂጃብ ያስፈልገዋል። ሴቶች ናቸው አሉ እነዛ ጀሃነም የሚገቡ የጀነትን ሽታ የማያገኙ ለብሰው እርቃናቸውን የሆኑ አካሄዳቸው የኩራት አካሄድ ሰበርሰካ ወይም ጸጉራቸውን ሲያበጥሩ የጋጠወጥ ሴቶች ጸጉር አበጣጠር የሚያበጥሩ ይሄንን መጥፎ ባህሪ ለሌላ የሚያስተምሩ ጸጉራቸውን እንደ ግመል ሻኛ የሚቆልሉ እነዚህ ሴቶች ጀነትን አይገቡም፣ የጀነትንም ሽታ ያገኙም አሉ። ውዲቷ እህቴ ከነዚህ ሰዎች ነሽ አይደለሽ? ከእንደነዚህ አይነቶቹ ሴቶች ነሽ አይደለሽ? አይደለሁም የምትይኝ ግን በሂጃብሽ መሆን አለበት፣ በጸጉር አሰራርሽ መሆን አለበት፣ በጸጉርሽ አቀማመጥ መሆን አለበት፣ በአረማመድሽ መሆን አለበት። የራሷን መጥፎ አሰራር ለሌላ የምታስተምር ብለውም ተርጉመውታል። ስለዚህ አልጨረስኩትም ይሄን ነገር። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። ርቃችሁ እንዳል
ከአፍታ ቆይታ በኋላ ተመልሰን ተገናኝተናል። የመጨረሻው ለጀሃነም የሚያስገባ መንስኤ ላይ ነበር። እህቶቻችንን ባለባበሳቸው ጥንቃቄ እንዲያደርጉ ምክር ለግሻለሁኝ። አሁንም እጨምርበታለሁኝ። ውዲቷ የኢስላም ልጅ አባያዎችሽ፣ ቀሚሶችሽ፣ ሻርቦችሽ፣ የፀጉር መሸፈኛዎችሽ ትክክለኛ ሂጃብ መሆን አለበት። በአሁን ሰዓት ሂጃብ ተብለው የሚሸጡት አባያዎች ሂጃብ ያስፈልጋቸዋል። በእጅሽ ጨርቁን ቅድ ጨርቅ ገዝተሽ ራስሽ አሰፊ ከቤት ስትወጪ ለምትለብሽው ልብስ አሊያም በትክክል ወፍራምና ሰፊ ብልጭልጭ የሌለበት የሰዎችን እይታ የማይስብ የሆነ ሙስሊሞች ያልሆኑ ለአምልኮት ብለው የሚለብሱትን ልብስ የማይመስል ከወንድ ጋራ የማይመሳሰል የተጋነነ ዋጋ ያለው የይውልኝ የወቁኝ ልብስ ያልሆነ መሆን አለበት ሂጃብሽ ከጀሃነም ለመዳን። አለበለዚያ ግን ሂጃብ አድርጊያለሁ ብለሽ ሂጃቡ ሂጃብ ካልሆነ በእስላም እይታ ራስሽን ለእሳት ትዳርጊያለሽ። አላህ አንቺንም እኔንም መላውን የሰው ልጆች ትክክለኞች አማኞች አድርጎ አላህ ከጀሃነም ይጠብቀን። እንግዲህ መንስኤዎቹን ለጀሃነም የሚያበቁ መንስኤዎችን ለሁለት ከፍዬ በዚህ ጨርሻለሁ። ካስታወሳችሁ መለስ ብላችሁ አዳምጡት ፕሮግራሙ። ጥሩ። በሚቀጥለው ይሄ ደግሞ ከዚሁ ጋር ተያይዞ እንግዲህ የጀሃነምን አስከፊነት፣ ዘግናኝነት፣ ከባድነት አየን መጀመሪያ። ቀጥለን ለጀሃነም የሚያበቁ መንስኤዎችን ለሁለት ከፍለን አየን። ዘውትራዊ የጀሃነም ሰዎች የሚያደርጉ መንስኤዎችን አየን። ለጀሃነም የሚያበቁ ነገር ግን ተቀጥተው የሚያስወጡ መንስኤዎችን አየን። ከጀሃነም መዳኛዎችስ አሉ ወይ የሚል ጥያቄ ይነሳል። አዎ አሉ። ምንድናቸው? እስቲ በርካታ መንስኤዎች አሉ ከጀሃነም ለመዳን። አንደኛ አተውሂዱ፣ አላህን በብቸኝነት መገዛት ከጀሃነም ለመዳን የመጀመሪያው ቁልፍ ነው። አያችሁ፣ ከጀሃነም ለመዳን የመጀመሪያው መድህን የመድህን ቁልፍ ተውሂድ ነው። ምንድነው ተውሂድ? እኛ የተፈጠርነው ለተውሂድ ነው። ሁሉም ነገር የተፈጠረው አላህን በብቸኝነት እንዲገዛ ነው። ተውሂድን አጥብቆ የያዘ ከጀሃነም ይድናል። إن أمر التوحيد ليس أمرا ثانويا حتى نؤجله أو نؤخره بل هو الأساس الذي يقوم عليه الدين كله. ማንኛውም ጊዜ ቅድሚያ የሚሰጠው ተውሂድ ነው። ስለ ተውሂድ ስንናገር የተውሂድ ተጻራሪ ሽርክንም አብረን ማንሳት አለብን። በዘርፎቹ ስለ ሽርክ አሳልፈናል። ጀሃነም ለመግባት የመጀመሪያው መንስኤ ሽርክ ነው። በዝርዝር አይተነዋል። ከጀሃነም ለመዳን የመጀመሪያው መንስኤ ተውሂድ ነው። ምንድነው ተውሂድ? አላህን በብቸኝነት መገዛት ማለት ነው። አላህን በብቸኝነት መገዛት ምንድነው? መገዛት ህይወትህን በሙሉ ለአላህ ብቻ ማድረግ። አልገባኝም እንዳትለኝ። ህይወትህን በሙሉ ህይወትሽን በሙሉ ለአላህ ብቻ ማድረግ። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለህ وبذلك أمرت وأنا أول المسلمين. قل إن صلاتي سجدتي ونسكي عملكوتي باتك علي ويم أردي ومحياي منوري ومماتي مموتي لله رب العالمين العالمات بتشنيا فتاري لهونو لله بتشان لا شريك له تقاري لله سيخون وبذلك أمرت እንዲህ ብዬ በመናገርም ይሄንን ነገር በሙሉ ለአላህ በማድረግም ታዘዝኩኝ በላቸው። ወአና አወሉል ሙስሊሚን ይሄንን በመታዘዝ ተግባራዊ በማድረግ የመጀመሪያው እጅ ሰጪ ታዛዥ እኔ ነኝ በላቸው። ስለዚህ ተውሂድን
ዲፋይን ስናደርገው ህይወትን በሙሉ ለአላህ መስጠት ማለት ነው። አላህን እንጂ ላንለምን አላህን እንጂ በአላህ እንጂ ላንመካ በዝርዝሩ ሲታይ ይሄን ይመስላል። ስለትም ለአላህ እርድም ለአላህ መመካትም በአላህ እርዳታም መጠየቅ በአላህ አላህን ብቻ መሆን አለበት። ህይወታችን በሙሉ ለአላህ መሆን አለበት። وأهل التوحيد هم الذين ينالون شفاعة النبي صلى الله عليه وسلم የተውሂድ ባለቤቶች ናቸው የረሱሉን አለይሂ ሰላቱ ወሰለም የየውመል ቂያማ የአስታራቂነት ወይም የምልጃን ማዕረግ የሚያገኙት የሳቸውን ማስታረቅ የሚያገኙት የተውሂድ ሰዎች ናቸው። ምን አሉ? لكل نبي دعوة مستجابة فتعجل كل نبي دعوته وإني خبأت دعوتي شفاعة لأمتي يوم القيامة فهي نائلة إن شاء الله من مات من أمتي لا يشرك بالله شيئا. الله أكبر. رواه مسلم. ليانداندو نبي تقباينت يالات دعاء تستو تعالى دعاء እያንዳንዱ ነብይ ያቺ የተሰጠችውን ተቀባይነት ያላትን ዱዓ ለምኖ እዚሁ ዱንያ ላይ ያለ እሺ ተብሎ ተፈጽሞለታል የጠየቀውን አሉ። እኔ ብቻ ስቀራሉ እኔ ግን ዱንያ ላይ አልጠየቅኩም አሉ ያቺን ነገር። አላሁ አክበር لا يشرك بالله شيئا. الله أكبر. رواه مسلم. ለያንዳንዱ ነብይ ተቀባይነት ያላት ዱዓ ተሰጥቶታል አሉ። ዱዓ እያንዳንዱ ነብይ ያቺ የተሰጠችውን ተቀባይነት ያላትን ዱዓ ለምኖ እዚሁ ዱንያ ላይ ያለ እሺ ተብሎ ተፈጽሞለታል የጠየቀውን አሉ። እኔ ብቻ ስቀራሉ እኔ ግን ዱንያ ላይ አልጠየቅኩም አሉ ያቺን ነገር። አላሁ አክበር ሰለላሁ ዐለይሂ ወአሊሂ ወሰለም ለኡመቶቼ ለየውመል ቂያማ አስቀመጥኳት አሉ። አያችሁ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን وكان بالمؤمنين رؤوفا رحيما. አያችሁ ሩህሩህነታቸውና አዛኝነታቸውን صلوات ربي وتسليماته عليه. አያችሁ ምን አሉ? እኔ ለኡመቶቼ የውመል ቂያማ እንድትጠቅማቸው ብዬ ያቺን ዱዓ አስቀመጥኳት አሉ። ማን ይሆን የሚያገኛት? በአላህ ላይ ምንም ነገር ሳያጋራ ለሞተ ያቺ ዱዓዬ የውመል ቂያማ ትደርስለታለች አሉ። አጅብ فهي نائلة إن شاء الله من مات من أمتي لا يشرك بالله شيئا. موحد هنا يموت مالتنا الله كموحدوች ያድርገን። ትክክለኛ ተውሂድ ይዘው ከሚሞቱት ያድርገን። ትክክለኛን ተውሂድ ይዞ የሞተ ሰው ሌላ ወንጀል እንኳን ቢኖርበት መጨረሻው ጀነት ነው። ተውሂድን ሳይዝ ሄደ ግን ሽርክን ሰርቶ የሞተ ግን ማንንም አይደርስለትም። በሌላው ሐዲሳቸው ረሱል አለይሂ ሰላቱ ወሰለም ምን ይላሉ? من مات لا يشرك بالله شيئا دخل الجنة ومن مات يشرك بالله شيئا دخل النار. رواه مسلم. በአላህ ምንንም ነገር ሳያጋራ የሞተ ጀነት ገባሉ። ተውሂድን ይዞ የሞተ ማለት ነው። ከእሳት ለመራቅ ተውሂድ ቁልፍ ናት። በአላህ ላይ ያጋራ የሞተ ደግሞ ምንንም ነገር ይሁን እሳት ገባሉ። ስለዚህ ተውሂድን የተወሰው እሳት ይገባል። ተውሂድን የያዘ ሰው ከእሳት ይድናል ማለት ነው። ከእሳት ለመዳኛ የመጀመሪያው መንስኤ ተውሂድን አጥብቆ መያዝ ነው። አንድ ሐዲስ አልቁድሲ አለ። ያ ሐዲስ ምን ይላል? ባጭሩ ሳስቀምጠው يا ابن آدم لو أتيتني بقرابي ሁለቱም አለ بقراب الأرض خطايا ثم لقيتني لا تشرك بي شيئا لأتيتك بقرابها مغفرة. أنت ባሪያዬ የአደም ልጅ ሆይ ይላል አላህ ምድርን ሊሞላ የሚቀርብ ወንጀል ሰርተህ ሳትቶብት እኔ ጋር ሙተህ ብትገናኘኝ እዛ ወንጀል ውስጥ ሽርክ ከሌለበት ያንን ሁሉ የሚደመስስ
ምህረትን ይዤልህ እመጣለሁ ይላል አላሁ አክበር አያችሁ የሽርክን አስከፊነት የተውሂድን ትልቅ ተግባር ትልቅ አስፈላጊነት ተውሂድ ያለው ሰው ሌሎችን ወንጀሎች በሙሉ ይደመስስለታል አላህ የተውሂድ ሰዎች ይበለን ሁለተኛው ከጀሃነም የሚያርቀን ለጀነት የሚያበቃን المحافظة على الصلوات الخمس አምስት አውቃት ሰላቶች አሉ በእኛ ላይ ግዴታ የተደረጉ ከአምስት አውቃት ሰላቶች ውጭ በእኛ ላይ ግዴታ የተደረጉ ሰላቶች የሉ ሰላተ ለይልም ሱና ነው ቀብልያ ባዕድያ ሱና ነው ተሐጁድ ሱና ነው ዊትር ሱና ነው ሰላተ ዱሃ ሱና ነው ነገር ግን ሱናዎችን አትስገዱ ማለት አይደለም ሱናን መስገድ የሚያስገኛቸው ጥቅሞች አሉ ወደፊት ይመጣሉ ኢንሻአላህ አሁን ግን ግዴታ የሆኑ አምስት አውቃት ሰላቶችን ጠብቆ መስገድ ከእሳት ለመዳን መንስኤ ይሆናል عن حنظلة الأسيدي أن رسول الله صلى الله عليه وسلم قال من حافظ على الصلوات الخمس على وضوئها ومواقيتها وركوعها وسجودها يراها حقا لله عليه حرم على النار رواه أحمد አምስት አውቃት ሰላቶችን ጠብቆ የሰገዳሉ ውዱን አስተካክሎ አድርጎ ጊዜዎቿን ጠብቆ ሩኩኡን አስተካክሎ ስጁዱን አስተካክሎ አላህ በሱ ላይ ካስቀመጠው ወይም ከሱ ከሚፈልጋቸው ሐቆች አንዷ ናት ብሎ አረጋግጦ አምኖ የሰገደ ሰው አላህ እሱን እሳት ላይ حرام አድርጎታል አሉ እሳት አታቃጥለውም አሉ አምስት አውቃት ሰላቶችን ጠብቆ የሚሰግድ ሰው ከጀሃነም ራሱን ጠበቀ ማለት ነው ሶላት የሶላትን ነገር አደራ ان الصلاه كانت على المؤمنين كتابا موقوتا በጊዜ የተገደበች ግዴታ ናት በሙእሚኖች ላይ ሶላት ብርሃናችን ናት ሶላት የጀነት ቁልፋችን ናት ሶላት ከአላህ ጋር የምንነጋገርባት ብቸኛዋ መንገድ ናት ሶላት የሌለው ከአላህ ጋር የተቆራረጠ ሰው ነው የሶላትን ነገር አደራ ከጀሃነም አድናን ጀነት ታስገባናለች ሁለተኛውን ከጀሃነም መዳኛ አይተናል ሶስተኛውን በሚቀጥለው ትምህርታችን ላይ ይዤላችሁ ቀርባለሁ የዛ ሰዎች አላህ ይበለን ከጀሃነም አድኖ ጀነት የሚገቡ ያድርገን ወሰለላሁ ወሰለም ወባረከ على عبده ورسوله نبينا محمد والسلام عليكم ورحمة الله وبركاته ሰብስክራይብ በማድረግ ቤተሰብ ይሁኑ